ሰላም እንደምን ቆያችሁ ውድ የአንከር ዜና ቤተሰቦች፣ ሰላም ፍቅር ጤና ባላችሁበት ድረስ ያለን የሰዓቱን ዜና ይዘን ቀርበናል። ሰበር መረጃ ዛሬ ተሰምቷል። ሻዕቢያን አናምነውም ሲሉ ጄኔራል ምግበይ ኃይሌ ተናግረዋል። የትግራይ ጦር አዛዦች ስብሰባ ማድረጋቸው ተሰምቷል። ከትግራይ ጦር አዛዦች መሃል አንዱ የሆኑት ከወራት በፊት በመከላከያ ሰራዊት የፋኖ መሪ ናቸው በሚል የተከሰሱት ምግበይ ጄኔራል ኃይሌ በትላንትናው ዕለት የምዕራብ ግንባር የሰራዊት አዛዦችን ሰብስበው እንደነበርም ተሰምቷል። ለመንግስት ቅርበት እንዳለው የሚነገረት ሉዓላዊ የተባለ በየነ መረብ ገጽ ምንጮቹን ዋቢ በማድረግ ባወጣው መረጃ ጄኔራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነውም ማለታቸው ተዘግቧል። ይህ ወታደራዊ ስብሰባ የህወሓት አርሚ 13 አርሚ 17 እና አርሚ 11 ከኮር በላይና የኮር አዛዦች መገኘታቸው ጠቅሷል። ይህ ከባድ መረጃ ዛሬ ሾልኮ ነው የወጣው። በርካታ ተጨማሪ መረጃዎችም አሉ። በዚህ ጉዳይ በኋላ እንመለሳለን። ሌላው በትግራይ የተሰማው በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ብሔራዊ ባይቶ አባይ ትግራይ ባይቶና በእንግሊዝ መንግስት ጋር ጥልቅ ውይይት ማድረጉን ገለጸ። ውይይቱን ያደረገው የፓርቲው ሊቀመንበር መሆናቸውን የገለጸው ፓርቲው በዚህ ወቅትም የፓርቲው አቋም በ7 ነጥቦች ማስረዳቱን አስታውቋል። ፓርቲው ለእንግሊዝ መንግስት የገለጻቸው እነዚህ ነጥቦችም ዛሬ ባወጣው ይፋዊ መግለጫዎችን አውርቷል። የብልጽግና ስርዓት አሁን የያዘው አካሄድ ክልላዊ ቅርስ ይዞ ቀይ ባህርን፣ ሰላም፣ ደህንነትን እንደሚያደናቅፍ በዚህም የተነሳ ቀይ ባህር የንግድ እንቅስቃሴ እንደሚያስተዋግልና አፍሪካ ቀንድ ብቻ ሳይሆን አውሮፓ ማጠቃለያ ውስጥ እንደምትገባ እንደ ሩሲያ፣ ቻይና ያሉ አዳዲስ ዓለም አቀፍ ሀያላን ክሎራን በዚህ ተጠቃሚ የሚሆን ድል እንደሚፈጠር ጨምሮ ብዙ የተለያዩ 7 ነጥቦችን ገልጿል። ይህ አስደንጋጭ ሆኗል። በዚህ ዙሪያ ዝርዝር መረጃ ይዘናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቀይ ባህር የባብ አልመንደብ እና የኤደን ባህረ ሰላጤ ጂኦፖለቲካዊ ጠቀሜታ እርስ በርስ የተሳሰረ መሆኑን ገልጸው የውጭ ኃይላት በቀጠናው ወታደራዊ የበላይነት ለማግኘት የሚደረገውን ጥረት አሳሳቢ እንደሆነ ተናግረዋል። ፕሬዝዳንቱ ለሀገራቸው ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የሶማሊያ ተቃዋሚ ድክመት ለዚህ የውጭ ጣልቃ ገብነት በር እየከፈተ መሆኑንም አስረድተዋል። ዛሬ አስደንጋጭ አስተያየቶችን ሰጥተዋል። በዝርዝር ለእናንተ ይዘናል። ሶማሊያ ወደ 3000 ኪሎ ሜትር የሚጠጋ ሰፊ የባህር ዳርቻ ቢኖራትም ግዛቷን፣ አየር ክልሏንና ዳርቻዋን ለመጠበቅ የሚያስችል ሉዓላዊ ተቋማት ድክመት ስላጋጠማት ግልጽ ፈተና ውስጥ መሆኗንም ተናግሯል። ዋናው ጥያቄ ሶማሊያ ይሄ አቅሟ እንድትገነባ መርዳት ነው ሲሉ ፕሬዝዳንቱ ተደምጠዋል። ዘለግ ባለ ቆይታቸው የተለያየ ሀሳቦችን አንስተዋል። ይዘነዋል እናንተ የአንከር ዜና ቤተሰቦች መረጃውን እየሰማችሁ አብራራችሁን ስላላችሁ እናመሰግናለን። መረጃውን እየሰማችሁ ባላችሁበት ሁኔታም ላይክ፣ ሼር ማድረጋችሁ እንዳረሱ። ለቻናላችንም እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ከአንከር ዜና እንድትወዳጁ ጋብዘናል። አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። ሰበር መረጃ ተሰምቷል። ሻዕቢያ አናምነውም ሲሉ ጄኔራል ምግበይ ኃይሌ ተናግረዋል። የትግራይ ጦር አዛዦች ስብሰባ ዛሬ ብዙዎችን እያነጋገረ ይገኛል። ከትግራይ ጦር አዛዦች መሃል አንዱ የሆኑትና ከወር በፊት በመከላከያ ሰራዊት የፋኖ መሪ ናቸው በሚል የተከሰሱት ጄኔራል ምግበይ ኃይሌ በትላንትና ዕለት የምዕራብ ግንባር ሰራዊት አዛዦችን ሰብስበው እንደነበር ተሰምቷል። ለመንግስት ቅርበት እንዳለው የሚነገርለት ሉዓላዊ የተባለ በየነ መረብ ገጽ ምንጮቹን ዋቢ በማድረግ ባወጣው መረጃ ጄኔራል ምግበይ በዚህ ስብሰባ ላይ ሻዕቢያን አናምነውም ማለታቸው ተዘግቧል። በዚህ ወታደራዊ ስብሰባ የህወሓት አርሚ 13 አርሚ 17 እና አርሚ 11 ከኮር በላይና የኮር አዛዦች መገኘታቸው ተጠቅሷል። በስብሰባው ላይ ጀነራሉ በአፋር የመሸጉት የሐራ መሬት ታጣቂዎች እኛን ሊያጠፉ የተነሱ ናቸውና ጠላቶቻችን ናቸው ሲሉ መናገራቸው ዘገባው ጠቅሷል። ከዚህ በተጨማሪም ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም ማለታቸው ዘገባው ጠቅሷል። በስብሰባው ከተሳተፉት መሃል አንድ ከፍተኛ የኮር አዛዥ እኛ የሚበላን ሐራ መሬት አይደለም በነፃ መሬት ያለ ኃይል እንጂ ከመብላቱ በፊት የትግራይ ህዝብ ያጠፋልናል መፍትሄ እንፈልግ ማለታቸው በዘገባው ተጠቅሷል። ስብሰባው ባለመግባት የተጠናቀቀ ነበር የሚለው ዘገባው ጄኔራል ምግበይ ስብሰባውን አቋርጠው መውጣታቸውም አካቷል። ይህ ዜና ምሽቱን በጣም እያነጋገረ ይገኛል። ተጨማሪ መረጃዎች ሲደርሱን እንደተለመደው በዚሁ በአንከር ዜና ለእናንተ ይዘምን ቀርብ ይሆናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቀይ ባህር የባቡ አልመንደብና የኤደን ባህረ ሰላጤ ጂኦፖለቲካዊ ጠቀሜታ እርስ በርስ የተሳሰረ መሆኑን ገልጸው የውጭ ኃይሎች በቀጠናው ወታደራዊ የበላይነት ለማግኘት የሚያደርጉት ጥረት አሳሳቢ እንደሆነ ተናግረዋል። ፕሬዝዳንቱ ለሀገራቸው ቴሌቪዥን በሰጡት ቃለ ምልልስ የሶማሊያ ተቋማዊ ድክመት ለዚህ የውጭ ጣልቃ ገብነት በር እየከፈተ መሆኑንም አስረድተዋል። ፕሬዝዳንት ኢሳያስ ሶማሊያ ወደ 3000 ኪሎ ሜትር የሚጠጋ ሰፊ የባህር ዳርቻ
ዳርቻ ቢኖራትም ግዛቷን አየር ክልሏንና ዳርቻዋን ለመጠበቅ የሚያስችል የሉዓላዊ ተቃዋሚ ድክመት ስላጋጠማት ግልጽ ፈተና ውስጥ መሆኗን ተናግሯል። ዋናው ጥያቄ ሶማሊያ ይህንን አቋም እንድትገነባ መርዳት ነው ያሉት ፕሬዝዳንቱ ኤርትራ ከነጻነቷ በፊትም ጀምሮ ሶማሌ ተቋም እንድትገነባ ስትደግፍ መቆይቷን አስታውሷል። በዚህ ሂደት ጊዜና ሀብትም ይጠይቃል ብሏል። ዛሬ አሳሳቢ የሆነው ነገር የውጭ ኃይሎች በዚህ ቀጠና ውስጥ የበላይነት ለማግኘት የሚያደርጉት ጥረት ነው ያሉት ፕሬዝዳንት ኢሳያስ በተለይም የውጭ ኃይሎች በሚከተሉት አካባቢያዊ ወታደራዊ መሰረት ለመገንባት ሙከራ እያደረጉ መሆኑንም ጠቁመዋል። ሶቆጥራ የየመን መንግስት ስር ያለችና በአፍሪካ ቀንድ የምትገኝ ደሴት ማዩንና ዙቃር ደሴቶች በቀይ ባህር መግቢያ ባብ አልመደብን ፕሬዝዳንቱ እንዳሉት የዚህ ሁሉ ዋነኛ ዓላማ ሶማሊያን ባልካናይዝ ለመበታተን ለማድረግ ነውና የውጭ ወታደራዊ መሰረቶች ለመከተል ምቹ ሁኔታ ለመፍጠር የራሳቸውን የፖሊሲ ዓላማዎች ለማስፈጸም ነው ብለዋል። በተጨማሪም የየመን ባለው አለመረጋጋትም ከዋና ዓለም አቀፍ ኃይሎች ወታደራዊ መገኘት ምኞት የሚመነጭ ነው ብለዋል። እነዚህ ተንኮለኞች በቀይ ባህር፣ በኤደን ባህረ ሰላጤና በህንድ ውቅያኖስ ዳርቻ ላይ ተከታታይ አደጋ መሆናቸውን የገለጹት ፕሬዝዳንቱ ይህን ስጋት ለመከላከል ቀጠናዊ አካባቢያዊ ጥረት እንደሚያስፈልግም አሳስበዋል። ፕሬዝዳንት ኢሳያስ የቀጠናው መረጋጋት አከራካሪ ጉዳይ እንዳልሆነ ገልጸው በቀጠናው ህዝቦችና መንግስታዊ መካከል ቀጠናዊ ትብብርና አብሮነት መኖር የምርጫ ጉዳይ ሳይሆን ታሪካዊ ጉዳይ ነው ሲሉ ረዘም ባለ ንግግራቸው ማጠቃለያ አድርገዋል። በትግራይ ክልል ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የሆነው ብሔራዊ ባይቶና ትግራይ ከእንግሊዝ መንግስት ጋር ጥልቅ ውይይት ማድረጉን ገልጿል። ውይይቱን ያደረገው የፓርቲው ሊቀመንበር መሆናቸውን የገለጹት በዚህ ወቅት የፓርቲው አቋም በ7 ነጥቦች ማስረዳቱን አስታውቋል። ፓርቲው ለእንግሊዝ መንግስት የገለጻቸው እነዚህ ነጥቦችም ዛሬ ባወጣው መግለጫ ይፋ አድርጓል። ካወጣቸው ነጥቦችም ትግራይ ህጋዊ መንግስታዊ ግዛቷን መነጠቋን፣ ሰላም፣ ደህንነት የሚያደናቅፍ ኃይል በአፋር መደራጀቱን፣ የፕሪቶሪያ ስምምነት ተስፋ አስቆራጭ መሆኑን ገልጸዋል። የትግራይ ህዝብ አንድነት ቀስ በቀስ እየተመለሰ በመሆኑ ህልውናታችን ለማረጋገጥ ከሁሉም ክልላዊ ሆነ አካባቢያዊ በስርዓቱ ላይ ከተነሱ ኃይሎች ጋር መታገል እንገደዳለን። ለዚህ መፍትሄ ግን ህገ መንግስታዊ የፕሪቶሪያ ስምምነት በአስቸኳይ ይተገበር። የብልጽግና ስርዓት በአፋር ላደራጀው ተጠቂ ኃይል ወግኖ በትግራይ ላይ የድሮን ጥቃት ማድረሱን ከእንግሊዝ ጨምሮ ምዕራባውያን ሀገር ዝምታ መርተው በቂ ጫና ለማድረጋቸውን ኢትዮጵያ ምርጫ ቦርድ የፓርቲያችንን ህጋዊ ፖለቲካ መሳሪያ አድርገው እንዲጠቀምበት በአዲስ አበባ የሚገኙ ድጋፍ የሚደረግላቸው 3 ሰዎችን በማነጋገር ባይቶና ያደረገው ጠቅላላ ጉባኤ አልቀበልም ማለቱን፣ የፌዴራል መንግስት የህወሓትን እውቅና መንፈጉን ጨምሮ የተለያዩ አቋማቸውን ገልጸዋል። ምርጫ የሚባል ነገር እንደማይኖር እንኳን የውሸት ምርጫ ለማካሄድ እንደ ሰው ለመኖር እንኳን ህዝቡ አስቸጋሪ ሁኔታ ውስጥ እንደሚገኝ የሚሉ 7 ነጥቦችን የፓርቲው ሊቀመንበር መግለጻቸው አስታውቋል። ፓርቲው ጨምሮ ዓለም አቀፍ ማህበረሰብ እውነቱን እንዲረዳ የምናደርገው ጥረት እንቀጥላለን ሲል ተደምጧል። የተወደዳችሁ ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እኚህን ይመስላሉ። የዩቲዩብ ገጻችንን ሰብስክራይብ፣ ሼር፣ ላይክ በማድረግ አጋርነታችሁን አሳዩን። ሰናይ ጊዜ